እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። فهم في امر مريج እርስ በርሱ የሚንኮታኮት የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሐያት ነው ያሉት ይላል አላህ ሱብሃነሁ ወተዓላ። ለምን በልከዘቡ ቢልሐቅ ለማ ጃአሁም ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአንን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም የجعل له عوجا ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነብዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነገር ቁርአንን ብቻ በመከተልህ ትጠማለህ? ነብዩ መሐመድ አለይሂ ሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? ወይስ እሳቸውን ምን ልትሏቸው ነው? ግን ለዘመናት ያካበቱት ሀብት አለ፣ ዝና አለ፣ እውቅና አለ፣ ግሩፕ አለ። ብዙ ሰው ብቻውን ራሱን ችለው እንዳይቆም ያደረጉት አንዱን እየተደጋገፈ ጥገኛ አድርገውታል። በአቂዳ ዙሪያ ጥገኛ፣ በምን ዙሪያ ጥገኛ፣ በሁሉም ነገር ጥገኛ አድርገውታል። የጌታውን መጽሐፍ ብቻ ይዞ ራሱን ችለው እንዲቆም አላረጉትም። ኮንፊደንስ የለውም። መልካም እንደሰማችሁት ነው እንግዲህ በእስልምና ወይንም በሙስሊሞች ቤት ውስጥ እንደዚህ ጠያቂ ትውልድ ተፈጥሮ ማየታችን አንድ ደስ የሚያሰኝ ነው። ቁርአን በግልጽ የተብራራ እንደሆነ ደጋግሞ ስለራሱ ይናገራል። ሱራ 12 ሱረቱ ዮሴፍ አንቀጽ 111 ላይ እንደዚህ ይላል፣ በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ፣ ለነገር ሁሉ ገላጭ፣ ለሚያምኑ ህዝቦችም መሪና ችሮታ ነው ይላል። እንግዲህ ቁርአን ስለራሱ ሲናገር ለነገር ሁሉ ገላጭ አብራሪ እንደሆነ ይናገራል። ነገር ግን ቁርአን ገላጭ፣ ለነገር ሁሉ ገላጭ የሆነ አብራሪ መሆኑን ቢናገርም አሁን ላይ ያሉ ሙስሊሞች ስለሚያምኑት ነገር በቁርአን ውስጥ የለም። በቀን 5 ጊዜ ሶላት እንትን ይላሉ። ስንት ነው ረካው? በዛን ሰዓት እንድሰግዱ ቁርአን ላይ ቦታ የተጠቀሰው ብትሏቸው አያመጡም። ጥቁሩ ድንጋይ ምላስና አይን ይዞ ይመጣል፣ ኃጢአታችንን ይቅር ይላል፣ በቂያማ ቀን ሸፋ ይሆነናል፣ አማላጅ ይሆነናል ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ደጃል ከጌታችን የሚለየው በአይን ነው፣ በአንድ አይን ደጃል አንድ አይን ነው ያለው ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ኢሳ ተመልሶ ይመጣል፣ ይህን ያህል ዓመት ይቆያል፣ መስቀል ይሰብራል፣ መስቀል ይሰብርና አሳማ ይገላል፣ ይሄ 40 ዓመት እንደዚህ እንትን ይላል ምናምን፣ ሽታውም የለም። ጂዚያ ያስቀራል፣ ሽታውም የለም። በቁርአን ውስጥ የለም። በቃ አልኳችሁ። መሐመድ አይሻን አገባት፣ ከዲጃን አገባት፣ የለም። በቁርአን ውስጥ የለም። በቃ ሄራ ዋሻ ውስጥ መገለጥ መጣለት፣ ጅብሪል የሚባል የመጀመሪያ የለም አልኳችሁ። ቁርአን ውስጥ ተውሂድ በ3 ይከፈላል፣ የለም። ሽታውም ስለሚያምኑት እንኳን ተውሂድ የለም በቁርአን ውስጥ። አላህ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል፣ በቁርአን ውስጥ ሽታውም የለም። ሌባ እንደዚህ ይደረግ፣ በቁርአን ውስጥ ሽታውም የለም። አይታወቅም፣ የለም። ስለዚህ አርካኑል እስላም እንደዚህ ያህል ነው፣ ኢማን ኦፍ እስላም ይሄን ያህል ነው፣ በቁርአን ውስጥ ሽታውም የለም። በቃ አይታወቅም። ሙስሊሞቹ አሁን እያመኑት ያለው በቁርአን ውስጥ አንጡ ቢባሉ ማምጣት አይችሉም። እንደውም አሁን ለሚሉት ምንድነው እሱ አንዳንድ ሙፈሲሮቻቸው ከቁርአን ይልቅ ሐዲስ አብራሪ ያስፈልገው፣ ቁርአን አብራሪ ያስፈልገዋል ይላሉ።
ቁርአን ስለራሱ ደግሞ ሲናገር ሁሉን ነገር አብራሪ የተብራራ ነው ይላል። which is ግጭት። አላህ አብራርቸዋለሁ ይላል፣ እነሱ አላብራራህም ይላሉ። የትኛውን ነው የምትቀበሉት? እሺ ሁላችሁ ሚውት አድርጉት። እኔ በስነ ስርዓት ነው ማውራት የምፈልገው እና እንድትረዳኝ እፈልጋለሁ። ማለት እወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ። ድነትን እንድታገኝ ይርዳሽ። እኔ አፈቅርሃለሁ። ምን እንዳደረከኝ አላውቅም። በጣም ነው የማያፈቅርኩት። ሙስሊም ነሽ? አረበኛ አያስፈልግም ይለኛል ቁርአን የወረደው አያስፈልግም። ስለዚህ ሐሳቡ ላይ ሞግድ። አንድ ሰው ስራ አስኪያጅ የሆነ ሰው እኔ አይደለም ከስራ አስኪያጅ ጋር እኩል ያደረኩት ያንተ ወንድም ነው። በቁርአን ያልተጻፈ ነገር አለ። በቁርአን ያልተጻፈ እየጠየከን ነው። ስለዚህ በቁርአን ውስጥ ያልተጻፈ ነገር አለ ማለት ነው። ምክንያቱም ልጅ እየነገረክ ነበር። ምክንያቱም ደርቲ ማይንድ ጭንቅላት ስላለክ ነው። አንተ ቢነስ ስለሆንክ እስቲ ለሌሎቹ እንዲገባቸው አስረዳቸው። ቁርአን አይደለም በራስ ጊዜ ኮፒ አድርጋ እየዞርክ ዝም ብለህ ካዳው ቁርአን አይደለም። እኛም እያልን ያለ ነው እንደዚህ አይነት ሃይማኖት መጽሐፍ። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ቴንክ ዩ። ወደ ክርስትናው ያምጣሽ። አረበኛ አያስፈልግም ይለኛል ቁርአን የወረደው አያስፈልግም። መሐመድ ያውልህ እውነታው ስለገባው እዚህ ጋር ያውልህ እንትን ያ ምን ብለሃል? እፎይ አንዴ አዳምጠኝ። መደማመጥ ምን ብለሃል? ቁርአንን አላህ Subhanahu Wa Ta'ala እኛው ራሳችን አብራርተነዋል ብለሃል። ለነብዩ ማብራራት አይችልም ብለሃል። እኔ ከቁርአን አመጣው ለነብዩ ማብራራት እንደሚችሉ ለምን አትቀበሉ? ቆይ አዳምጥ። እሺ ቁርአኑን አላህ አብራርቶታል ላብራራው? አብራርቶታል። ፕሊስ ጣልቃ ትግቡ በእናታችሁ። አብራርቶታል። ኦኬ ከአላህ ውጪ እሱ ካብራራ ውጪ ሌላ ዳኝነት ትፈልጋለህ? ማብራራት የሚችል ዳኛ ሌላ ነው። ስለ ማብራራት ነው እያወራን ያንን እንመጣለን አልኩ። ከአላህ ውጭ ሌላ ማብራራት የሚችል አለ ወይ? በለ የተከፈተልህ እኮ አለ። እርሱ ቆይ አዳምጥ። እርሱ ያ መጽሐፉን የተብራራ ሆኖ በእናንተ ላይ ያወረደው ሲሆን ከአላህ ሌላ ዳኛን እንፈልጋለን በላቸው። ስለዚህ የተብራራ ሆኖ ወርዶልህ ከዚህ ሌላ የተብራራ የሚያብራራ ዳኛ ትፈልጋለህ? ጥያቄን አበላሸው። ደህና እየመጣ ነበረ። ከአላህ ውጭ ቁርአንን ሊያብራራ የሚችል አለ ወይ ብለሃል። እፈልጋለሁ ወይ ትፈልጋለህ? ዳኛ ከአላህ ውጭ ምን ፈልገው የለም። ያን እንመጣለን አልኩህ እኮ። ዳኛ ምንድነው የሚለውን እናያለን። ግን አጣምልጥ እንጂ ጨምላቃቱን ሙሐመድ ነው አይሻ ጋር ወጥቶ ሄደው አምልጦ እንደዚህ አይነት ቃላት እንዳትጠቀም ጀመር። ቶፒክ ላይ ብቻ አውራ። ጎበስካውን ካስጨርሰው አዳምጪ። ሀሳቡ ላይ ብቻ አውራ። አታምርጥ፣ አትሩጥ፣ አትዋሽ። እንደዚህ አይነት ነገሮች ከተጠቀም ነብይ ላይ ለጥፋለሁ። አረ ችግር የለም። እኔ ሲሳደብ ይሻላል። እንደዚህ አይነት የታክቲክ ቃላቶችን ደግመህ እንዳትጠቀም። ስለዚህ ሀሳቡ ላይ ሞግድ። ስለዚህ ሀሳቡ ምንድነው? እሱ እያለው እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ አወርዷል ይላል። ያብራራው ማን ነው? እሱ ወንድማችን አላህ ነው ያብራራው። አላህ ካብራራው ውጪ አላህ ሳያብራራው ቀርቶ ነው ሙሐመድ ያብራራው ወይንስ ተብራርቷል መጽሐፉ? ኦልሬዲ አላህ Subhanahu Wa Ta'ala ለነብዩ አብራራው፣ ነብያችን ደግሞ ለህዝቦች አብራሩት። ቴንኪው ነው ያልኩትን ቀደም አልክ ማለት ነው። ስለዚህ አላህ አብራርቶ ሰጠው። ይሄንን መጽሐፍ ደግሞ የሙሐመድ ስራ ምንድነው? ለእናንተ ማንበብ ነው። እንደተብራራ አንተ እኮ ማብራራት አይችልም ነው ያልከው መጀመሪያ። ከዲ ይደረጋል። ሌላ ቦታ ሳይሆን የሚያብራራው መጽሐፉ ራሱ የተብራራ ስለሆነ አነበበልህ ማለት ነው። አብራራ ነው የሚለው አነበበልህ አይደለም። የተብራራውን ራሱ እኮ በቃ የተብራራ ስለሆነ ያንኑ አመጣልህ አይደለም። ቁርአኑ ሲወርድ በነብያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ሲወርድ ተብራርቶ ነው የወረደው። ነብያችን ሰለላሁ ዐለይሂ ወሰለም ያን ደግሞ ለሰዎች አብራሩት። ማሂር በጣም ቀላል ጥያቄ ነው የምጠይቀህ። ቆይ ማላ አትግባ። ቆይ አይደለም እዚህ ጋር ያስኩት ማነሳው ሐሳብ በጣም ሌም የሆነ ነገር እያነሳ ስለሆነ እኮ ነው። በጣም ቀላልና ሌም የሆነ ነገር እያነሳ ነው። አላህ ሳያብራራ የረሳው ሙሐመድ ማብራራት ያለበት ነገር አለ ወይስ የለም? ምን አልከኝ? አላህ ሳያብራራ የተወው ሙሐመድ ሊያብራራ የሚችለው ወይም የሚገባው ነገር አለ ወይስ የለም? አላህ Subhanahu Wa Ta'ala ሲጀመር ሁሉንም ነገር አብራርቷል። ሌሎች ጉዳዮች ነብያችን ሰለላሁ ዐለይሂ ወሰለም ሰጥቷል። ጨረስን አላለ። እንደዛ ከሆነ እሺ ለምሳሌ አንድ ሰው ስራ አስኪያጅ የሆነ ሰው የሆነን አካል ቢቀጥር አዳምጠኝ እንጂ የሆነን ነገር አብራራና ስለተረፈው ጉዳይ የኔን ተወካይ የጠየቅንን መልስልን። እሺ ፕሊዝ አንተ መለስክ እኮ አይደለም። ስለ ደጃል አብራርቶ ስለ ደጃል ካብራራ ሉክ ምንድነው እሱ እያልክ ያለው ወንድማችን? ለራስ ካልገባ ሆሎና
ያላብራራው የለም አለን። ሁሉን ነገር አብራርቷል ይለናል። መልሶ ደግሞ ሐዲስ ላይ ነው ነብዩ የሚያብራራው ይለናል። ከስራ አስኪያጅ ጋር እኩል አታርገው እንጂ ሆነ ነው። እኔ አይደለሁም ከስራ አስኪያጅ ጋር እኩል ያደረኩት፣ ያንተ ወንድም ነው ከስራ አስኪያጅ ጋር አላህን እኩል ያደረገው። እኔ እኩል አላደረኩም። ምሳሌ ነው የሰጠሁት። እኔ አላህን ከሱ ጋር እኩል አላደረኩም። አንተ ነው የሰጠውን ያልሰጠው ከአላህ ጋር እኩል አደረገው ይላል እንዴ? በስትክክል ማውራት እኔ አይደለሁም የሰጠሁት። አዳምጠኝ። ቆይ ራስህ እኮ ነው የሰጠው። እኔ አይደለሁም ሀጅ ነው ያለ። ችግር የለም አንጣላም፣ አብሽር። እኔ አውቃለሁ ፖለቲካ እንደምትሰራ፣ ሙስሊም ለሙስሊም ማጋጨት እንደምትፈልግ አውቃለሁ። እኔ አልሸነፍም። ደግሞ የምን ማጋጨት ነው? ኖ ስለዚህ ግልጽ ነው። እኛ ፖይንት ትሰራላችሁ። ምክንያቱም እሱ ለራሱ ሃይማኖት አዳምጪ። አንቺ ደግሞ አንቺ ሙስሊም አይደለሽም። ስለዚህ ካፊር ስለሆንሽ እናመሰግናለን። አይሁድ ነች ወይንም እሷ በደምብ አንዴ ቤት አድርጊ ፕሊስ ሚት አድርጊ። መጽሐፉ ግልጽ ነው፣ ተብራርቷል። ሙሐመድ አላህ ላብራራውን የሚጨምረው የለም ማለት ነው። እንደዛ ከሆነ ስለ ደጃል አላህ የተናገረበትን አንድ ጥቅስ ስጠን። በነገራችን ላይ እንዳልከው ዩቲዩብ ላይ የሚለቀቅ ከሆነ መጀመሪያ ያልከው የነበረው ቁርአን ተብራርቷል፣ ነብዩ ማብራራት አይችሉም ነበር ያልከው። አዳምጥ። ግን ከቁርአን ሳመጣ እኔ አስረግጬ እነግረዋለሁ። ቆይ ትፈضلሽ ማሂር፣ አሁንም ደጋግመን እንነግርሃለን ከአላህ ውጭ ማንንም ቁርአንን ማብራራት እንደማይችል አላህ ራሱ ተናግሯል ቁርአን ላይ። ታመልኩ አምላክ እሺ ሊበልስ ቆይ ችግር የለውም ና ይኸውልህ፣ ችግር የለውም በቃ ቅድም እኮ ጨርሰናል በነገራችን ላይ። እሺ አሁን ከአላህ ውጭ ማንም ማብራራት አይችልም የሚለውን ከጨረስን በኋላ ግን ብለህ የምትቀጥል ከሆነ እስቲል የቀረ ነገር አለ፣ ሌላ አካል ሊያብራራው የሚገባ ነገር። ነገር ግን አላህ ያብራራውን ነገር ሙሐመድ ራሱ ደግሞ ያንን ነገር መናገር ይችላል። ችግር የለውም እሱ ለምን ቁርአን ስለሆነ ማለት ነው። እሱ ራሱ እኛ እኮ በዚህ እኮ እንትን አላልንም። ነገር ግን ከቁርአን ውጪ ሄደህ ከቁርአን ከ114ቱ ምዕራፍ ውጪ ሄደህ አይ ከ114ቱ ምዕራፍ ውስጥ ያልተጠቀሰ ሊብራራ የሚገባው አለ የምትል ከሆነ ቁርአኑን ጠልዘህ እዚሁ ትጥለዋለህ ማለት ነው። ምንም የሚጠለዝ ነገር የለም። ክርስቲያን አዳምጠኝም። አንተ አሁን እያልክ ያለው ቁርአኑን በሙሉ ለሙሉ ተብራርቷል ነው። አንዱን ይዛ አንዱን ለቃ እኔ አይደለም ያልኩት ቁርአኑን እኮ እያመጣህ ያለው ከቁርአን ማለት ነው። እዛው ቁርአን ላይ ደግሞ አልኩ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ይላል። ይሄንን ቁርአን ወደ አንተ ተብራርቶ የወረደውን ቁርአን ወደ ነቢያችን ሲያወርድ አብራርቶ አወረደው። ይሄንን ቁርአን ያወረደው ለምንድን ነው አለ? ሊቱበይነ ሊናስ ለሰዎች ልታብራራ ነው። ማብራራ ሲባል በተለያየ አይነት መልኩ ልታብራራ። እንዴት ነው ሲባል ሌላ ቁርአን አንቀጽ ላይ መግባት ትችላለህ። አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም እኛ እንድንከተላቸው ሙሉ ውክልና ሰጥቷቸዋል። አጢዑላህ ወአጢዑ ረሱል ብሏል። አላህንም መልእክተኛውንም ተከተሉ ብሏል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘው የመጡትን መልእክት እንከተላለን። ልስማማ ግባተ መሬትን ልፈጽምልህ ማለት ነው። ስለዚህ አላህ ያላብራራው አለ እያልከን ነው ወይንስ ምንድን ነው እያልከን ያለው? አንድ ግልጽ አድርገው ኦዲየንስ በደንብ ፖይንቱን ሜክ እንዲያደርግ። ኦዲየንስ አላህ ያላብራራው አለ የምንለው መቼ ነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ነብዩን አትከተሉ ቢል ኖሮ ነበረ። አላህ ግን ነብዩን ተከተሉ እስካለ ድረስ በሳቸው በኩል አብራርቶታል ማለት ነው። ችግር የለውም። አላህ እሺ፣ እኔ ጠየቅኩህን ምንድነው እሱ ግልጽና የተብራራ እንደሆነ ተስማምተናል። ያንን ያብራራው ደግሞ አላህ እንደሆነ ተስማምተናል አይደለ? ኦኬ። አላህ ስለዚህ በመጽሐፍ ውስጥ ነው አላህ ግልጽ አድርጎ ያብራራው። ከዚህ መጽሐፍ ውጪ ሌላ ቦታ ነው የተብራራው እያልከን ነው? አላልኩም። እዛው መጽሐፍ ውስጥ አዎ፣ ስለ ሁሉም ነገር ስለ ደጃልም በል ስለ ዒሳ መምጣትም በል ስለ ሁሉም ነገር በነቢያችን አለይሂ ሰላቱ ወሰላም መንገድ ላይ ወይንም በእነሱ አፍ ላይ አብራርቶታል። አላህ ቁርአን ላይ ነው የጠቀሰው። ይሄንን ጎበዝ። ስለ ደጃል አሁን ከ114 አደርክበት አንዴ ሀጅ አንዴ ፕሊዝ አንዴ። አሁን ስለ ደጃል ከ114 ውስጥ ከጌታ ጋር እንዴት እንደሚለያይ ያሳየኝ እስኪ። ምን ማለት ነው? አጂ ሚውታር አልገባኝም ጥያቄው። አዎ አለ እኔን አዳም አንዴ ሚውት ማታርግ ሆነ ወጣሽ ገብቶሃል? ስለ ደጃል ከቁርአን እስቲ አሁን ምልክቶቹን ምን አይነት እንደሆነ አሳየን እስቲ። አውቀህ እየተረዳ ነው መልሱ ገብቶሃል? አሳማኝ እንደሆነ አውቀሃል?
መልስ ማምጣት እንደማትችል ስለምታውቅ ፖለቲካ ለመስራት አትሙ። አላህ አላብራራ የምንለው መቼ ነው አልኩ። እንዳንጫጫ አሁን በደንብ ገብቶሃል። ያቀዘቀዝኩህ ማምጣት እንደማትችል ስለማውቅ በሌላ ሐዲስ ግን ቀብረሃል እኮ። ነብዩን ተከተሉ ማለት ነብዩ ያመጡልህን ትምህርት ተቀበል ማለት ነው። ስለዚህ በነብዩ አፍ አላህ አብራርቷል። ኦኬ ነብዩ ያመጣልህን ትምህርት ተቀበል ማለት ነው። መልካም። አላህ በመጽሐፍ ውስጥ ያልጻፈው ነገር አለ ማለት ነው? የለም፣ ሁሉንም ነገር አብራርቷል። ምክንያቱም ነብዩን ተከተል ካለ አብራርቶታል ማለት ነው። ቆይ በመጽሐፍ ውስጥ ሁሉም ነገር ተጽፏል አለን፣ which is በቁርአን ውስጥ ያ የተጻፈው ሁሉም ደግሞ ተብራርቷል አለን። ቴንክ ዩ። አሁን ስለ ደጃል አሳየኝ። እየነገርኩ ነብዩን ተከተል አለ። ነብዩ ደግሞ ስለ ደጃል አብራርተዋል። ያንን ትቀበላለህ። ስለዚህ ስለ ደጃል አላህ በነብዩ ዲልህም ነገርኩ። ነብይን ተከተል የሚልህ ምክንያቱም ቁርአንን ያመጣልህ ነብይ ስለሆነ። በመጽሐፍ ውስጥ በደንብ አስተውሉ። በደንብ ፖይንቱን አግኙት። ሁሉም ነገር በመጽሐፍ ውስጥ ተጽፏል። በደንብ አስተውሉ። ሁሉም ነገር በዚህ በቁርአን ውስጥ ተጽፏል። ሁሉም ነገር ደግሞ ተብራርቷል። ሁሉም ነገር ከተጻፈ፣ ሁሉም ነገር ከተብራራ፣ ጥያቄያችን አሁን ስለ ደጃል መጻፍ አለበት መብራራትም አለበት። ምክንያቱም ሁሉም ነገር ተጽፏል ስለተባለ። አሁን ቀጥል። ይኸውልህ ሁሉም ነገር ቁርአን ላይ ምንም ያልተብራራ ነገር የለም። ምንም ነገር ከአሊፍ እስከ ያ ተብራርቷል። ሙሉ ለሙሉ ተብራርቷል። ማስረጃውን ብቻ አላህ Subhanahu Wa Ta'ala ስለ ሰላት ብንጠቅስ አሁን ምሳሌ ነብያችን አላህ Subhanahu Wa Ta'ala ማስረጃውን አንጣ። አልጠየኩም እያመጣው ቀጣይ አልጠየኩም። ስለ ሰላት አልጠየኩም። እኔ ጠየቅኩ ስለ ደጃል ነው። ስፔሲፊካሊ ስለ ደጃል በነብዩ ሰለላሁ ዐለይሂ ወሰለም አፍ አብራርቷል። አላህ ነብዩን ተከተሉ ለስ ይሄ ማለት ነው። ነብዩ ያመጣለችን ትምህርት እናመሰግናለን። ስለዚህ በቁርአን ውስጥ የለም። በደንብ አስተውሉ። ሉክ ሁሉም ነገር በቁርአን ውስጥ ተሳካለም። እኔ ልጠይቅ አንተ ቅድም ማስጠንቀቂያ ሰጥቼ ነበር። ታብታብ እያደረክ ተማር። በደንብ አስተውሉ። በቁርአን ውስጥ ሁሉም ነገር ተጽፏል ተተባለ ተብራርቷል ብቻ አይደለም የተባለው። በደንብ አስተውሉ። ተብራርቷል ብቻ አይደለም ያለው። ተብራርቷል ብቻ ቢሆን ኦኬ፣ የተጻፈው ነው የተብራራው። ሙስሊም ስለ ራስ ሃይማኖት አታውቅም። ፕሊስ አንቺ ጎደሎ ስለሆንሽ ሁለት ሆነሽ አወራሻለሁ በኋላ። ሉክ ተብራርቷል ብቻ አንድ አስወጣ ክርስቲያን። ተብራርቷል ብቻ ቢሆን ኖሮ አይ የተጻፈው ብቻ ነው ሊልን ነበረ። በምን ዘጋውበት? አሁን ሁሉም ነገር ተጽፏል። በደንብ አስተውሉ። በቁርአን ውስጥ ሁሉም ነገር ተጽፏል። ሁሉም ነገር ደግሞ ተብራርቷል። አንድም ያልተጻፈ የለም። ሁሉም ነገር ተጽፏል። አንድም ያልተብራራ የለም። ሁሉም ተብራርቷል። ስለገባችሁ ነው እችኛዋ ሎጂክ። አትሩጥ ፈርታል ምናምን የሚለው ማለት ነው። ኤኒዌይስ ሁሉም ነገር ከተጻፈ ያንን የተጻፈው ማሳየት አለበት። ሁሉም ነገር ከተብራራ ያንን ማሳየት አለበት። አይ ያልተጻፈ አዳምጠኝ፣ እኔን አዳምጠኝ። ተራ እስካሁን አልሰጠኝም። ቀጥላል። ቆይ አንዴ ያልተጻፈ አለ ቢባል ኖሮ ሜቢ እሱ ያስኬድ ነበረ። ነገር ግን በምን ይዘጋዋል? አንድም አላስቀረንም ሁሉም ነገር ተጽፏል ስለሚል የተጻፈ ማምጣት አለበት። አሁን ቀጥል ካሲም። ተሳስተህ ግን ፈርተሃል፣ ሮጠሃል ምናምን የሚል ቃላት እንዳትጠቀም። ተሳስተህ እንደዚህ አይነት ቃላት እንዳትጠቀም። ያውልሽ አንድ ነገር አለ። ልጁ አንድ ነገር ጥያቄ ሲጠይቀው የእሱም መልስ እየጠበክለት አይደለም። አንድ ማንድ እየነገረ ቀጥል። የራስን ቻልና ራስን ቻልና መልስ። እሺ ያውልህ ስለ ደጃል ያውልህ አላህ ማለት ፍጹም ነው። ስለ ደጃል ሲጀመር በነብዩ ሰለላሁ ዐለይሂ ወሰለም በኩል መንገድ አብራርቶታል ረሱል ዐለይሂ ሰላቱ ወሰለም። ስለዚህ ቁርአን ያላብራራው ነገር አለ ማለት ነው። በቁርአን ያልተጻፈው ነገር ያልኩ እኮ ነው አንተ። በቁርአን ያልተጻፈ ነገር አለ። እሱ ያልተጻፈው ነገር እኮ በቁርአን ያልተጻፈ እየጠየከን ነው። ስለዚህ በቁርአን ውስጥ ያልተጻፈ ነገር አለ ማለት ነው። ያልተጻፈ ነገር የለም። በአላህ በኩል ሆኖ በቁርአን ያልተጻፈ ነገር ያልተጻፈ ነገር ከሆነ ስለ ደጃል የተጻፈውን አሳየኝ። ወይኔ በነቢያችን ሰለላሁ ዐለይሂ ወሰለም መንገድ ተብራርቶ የለ እንዴ? በቁርአን የተጻፈው አሳየኝ። ቁርአን ውስጥ ለምን ዝም አልን? በቃ እሱ ልክ ነው እኮ በቁርአን አሳዩኝ እያለ ነው። ካለ ማሳየት ነው። ካላወቀ አሳየው እኮ አሳየው፣ ነገረው። ተራ እየሰጠው አይደለም እያወራ ለምን ታወራላችሁ? ኖ ያውልህ የነገረው አንድ ባንድ የነገረክ እኮ አንተ መልሱን የነገረክ አንተ ልታዳምጠው አልቻልክም። ምንድን ነው የነገረኝ? እውነቱ የለም እኮ ነው። ሐዲስ ላይ አይደለም የጠየቅኩህ። ቁርአን ላይ አለ ካልከኝ ከቁርአን አንጣ።
እውነቱን የነገር አንተ ያው የነገረህ እኮ ምንድን ነው የነገረኝ? እሺ እሱ የነገረኝ ንገረኝ እስቲ። ከገባ ንገረኝ እስቲ። እውነቱ ስለገባ እውነቱ ገብቶሃል አይደል? ወይ ፕሊዝ እንትን አትሁኑ። አንተ አሁን እውነቱን እየነገረህ ነው ብለሃል አይደለ? እስቲ ለ6600 ሰው እውነቱን ንገራቸው እስቲ። አንተ ገባህል? እሱ እያወራ ያለው ተቂያ እየሰራ እኔ ስለ ደጃል ስጠይቀው ስለ ሰላት ነው የሚያወራው ስላልጠየቅኩት ነገር። አንዴ ቀጥል እሺ፣ ንገረኝ አንተ ገባህ። አቡ ተመለስ። አቡ መርዋ ሰፋ ተመለስ። አስወጣው ክርስቲያን አለ። ቀጥል አሁን ቃሲም አንተ ገባህን እስቲ። እኔ ስላልጠየቅኩ ነገር እንዳታወራ ፈርተሃል፣ ልሮጥ ነው የሚል ቃላቶች ተሳስተህ እንዳትጠቀም። ወይኔ በቃ አልኩ እኮ እኔ ነገርኩ። እውነቱ ስለገባ ብቻ አንተ እዚህ ጋር እያጠፋበት ነው ያለው እያልኩ እኮ ነው። ምንድነው እስቲ እውነት የተናገረውን ንገረኝ። እኔ ስለ ደጃል እየጠየቅኩት እኮ እሱ ሰላት እንዲሆኑ ምናምን የሚል ወሬ እኮ ነው የሚያወራኝ። ወይንም ደግሞ እያለ የነበረው አዳምጥ፣ እሱ እያለ የነበረው ነቢዩንና አይምን አላህንና ነቢዩን ተከተሉ ይላል። እኔ አላህንና ነቢዩን አትከተሉ የሚል አላልኩም። አዎ አላህንና ነቢዩን ተአዘዙ ተከተሉ ይላል። ነገር ግን አላህንና ነቢዩን ተከተሉ ማለት ምንድነው? ቁርአን አላህ ቁርአን ያላህ ቃል ነው ብለህ ታምናለህ። ሐዲስ ቁርአንን ደግሞ ለሙሐመድ ተሰጠው፣ ሙሐመድ ደግሞ ለአንተ ይሰጣል። ስለዚህ ሙሐመድን ካልተቀበልክ አላህን አትቀበልም። ሙሐመድ የምትቀበለው ደግሞ ምንድነው? ቁርአኑ ይሄንን እሱ ስለሚነግርህ ይሄ የተብራራውን ቃል አላህ ብራርቼ ለሙሐመድ ሰጠው አለ። ያንን የተብራራውን ደግሞ ይቀበልና ሙሐመድ ለአንተ ይነግርሃል። ስለዚህ ሙሐመድን አልቀበልህም ካልከው ቁርአንን አልተቀበልከው። ይሄ የሚያመጣውን መልእክት ነው እያልኩ ያለሁት እንጂ ሌላ ከዚህ ከቁርአን ውጪ ሌላ መጽሐፍ ይሰጣል ማለት አይደለም። አይ ሌላ መጽሐፍ ይሰጣል የሚል ከሆነ ትጋጫለህ። ቀጥል። ያው አንተ እውነታው እያንዳንዱ እየገባ ነው መጽሐፉ ላይ ያለው እንትን ያልክ እያንዳንዱ መጽሐፍ ገብቷል። ምክንያቱም ልጁ የነገረክ ነበር። ምክንያቱም ደርቲ ማይንድ ጭንቅላት ስላለክ ነው አንተ እየሰማው ያለው። ገባ አባት ለሌሎቹ አስገባላቸው። እሺ አንተ የገባህን ወይኔ ነገርኩ። ደርቲ ማይንድ ነው ያለኝ። እሺ አንተ ቢነስ ስለሆንክ እስቲ ለሌሎቹ እንዲገባቸው አስረዳቸው። አንዴ ይኸውልህ እፎይ አንዴ አብዲ ፕሊስ። እኔ መጫጫ ድንቁርና ነው ሰው እያወራ ጣልቃ እኔ ሊያስረዳ እኮ አንዴ እኔ ሊያስረዳ እኮ ቀድሞ የገቡ አሉ። አንዴ ተራን ጠብቅ እሺ። እኔ ማይንዴ ደርቲ ነው አንተ እንዳልከው። እስቲ አንተ ጂነስ ስለሆንክ የገባህን እስቲ ያስረዳ። ልጁ መጀመሪያም ስለነገረ እኔም ብነግርህ አይገባም። ምክንያቱም ምን ብሎ የነገረን? ቀጥል እስቲ። ቆሻሻ ጭንቅላት ያለ አንተ ዝም ብሎ መሮጥ ብቻ ነው ስራክ። በቃ ሜተር ኦኬ። ፈይዛ ቀጥል። ተጽዕኖ ፈጣሪዎቹ ጋር ገባ። በእናትህ እውነትም ወንድ ካም ተጽዕኖ ፈጣሪዎች ሲመጡ ማያውቁትን ደግሞ በደንብ ታውቃቸዋለህ። ከዛ ሰብስቤ ታስገባለህ። እስቲ ቆይ ወንድሞች ተረጋጉ። እሺ ተጽዕኖ ፈጣሪ እየመጣ መልሳቸው። ከዛ ማያውቁትን ደግሞ ኪተቱና አራስጣቸው። በእናትህ እነኝህን ልጆች እሺ ቶፒኩ ላይ ሀሳብ ልስጥ። ቀጥል ቶፒኩ ላይ። እሺ ኃይለ ቃላት እንዳትጠቀሙ ተሳስታችሁ። ፈርተኛል፣ ሮጥ፣ ሸሸ ምናምን ነገር ብዙ አትጠቀሙ። በተቻላችሁ መጠን ሀሳቡ ላይ አወሩ ይቻላል። ሀሳቡ ላይ አስተያየት ልስጥ። እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ አስተያየት ሳይሆን ሀሳቡ ላይ ብቻ ምላሽ እኮ ወደ እናንተ ያወረደ ሲሆን ይላል እዚህ ጋር። ያ እሱ መጽሐፉ የተብራራ ሆኖ ወደ እናንተ ያወረድ ነው ሲል የትኛውን መጽሐፍ ነው? የትኛው መጽሐፍ ነው የተብራራ ሆነ ወረደ ብለህ የምታምነው የትኛው ነው እኮ እዚህ ጋር አይገልጽም። እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረድ ነው ሲል የትኛውን መጽሐፍ ነው? ኦኬ ይሄ የሚነበበውን ይሄው ራሱ ነው።
እኮ ማስረጃ ይሄ የሚነበበው እንደሆነ ማስረጃ እንደናንተ እምነት ይሄን ኦኬ ይሄንኛው አይደለም ብለህ ነው የምታምነው አንተ? ሌላ መጽሐፍ ነው የተብራራ ሆኖ የወረደ የሚለው ይሄን አይደለም እያልክ ነው እኮ። እዚህ ጋር ቁርአን ካለ አስረዳኛ። የት አለ ቁርአን የሚል? ኦኬ ስለዚህ የተብራራና ግልጽ የሆነው ቁርአን መጽሐፍ አይደለም? ቁርአን አይደለም ሌላ መጽሐፍ ነው? ማስረጃ ቁርአን ለመሆኑ ማስረጃ አምጣ። እዚህ ጋር ያ እርሱ መጽሐፍ ነው የሚለው እንጂ ቁርአን አይልም አይደል? መጽሐፍ ደግሞ አራት። ስለዚህ ከቁርአን የተሻለ ችግር የለውም። እሺ እንስማማለን። ያ እርሱ መጽሐፉን የተብራራውን ወደ እናንተ ያወረደው ሲሆን ካላ ሌላ ዳኛን እንፈልጋለን በላቸው እያለው ነው አይደለ? ማንን ነው ይሄን እያለ ያለው እኮ? ጨርስ። ከጨረስኩትም ሌላ ነው ጥያቄ ይመጣባል። እነዚያንም መጽሐፉን እነዚያን ካለ ከዚህ ሌላ ቀድሞ የተሰጡ መጽሐፍቶች እንዳሉ እየነገረን ነው። ከዚህ አሁን ከሚያወራው መጽሐፍ ውጪ ቀድሞ ወደኋላ ደግሞ ሌሎች መጽሐፍቶች እንዳሉ ነገረን። እነዚያም መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መሆኑን ያውቃሉ፣ ከተጠራጣሪዎችም አትሁኑ ይላል። ስለዚህ ኦልሬዲ ከኋላ ሌሎች መጽሐፍቶች እንዳሉ እየነገረን ነው። ይሄንኛው ከፊት ያለ መጽሐፍ ነው አይደለ? ኖ እዚህ ጋር እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ነው የሚለው። እዚህ ጋር ያወረደው መጽሐፍ የትኛው ነው ነው ጥያቄ። ቁርአን አይደለም ብለህ ነው የምታምነው አንተ እኮ? ማስረጃ ስጠኛ። ቁርአን ለመሆኑ ማስረጃ ስጠ። ኦኬ አንድ ሱራ 41:3 ክፈትልኝ ክርስቲያን። ለምን እዚሁ ላይ እንጂ እዚሁ ላይ ቶፒኩ ላይ መልሰው። ችግር የለውም አዳምጣው። አንቀጾቹ የተብራሩ መጽሐፍ ማን እንደሆነ ላሳየ ነው። አንቀጾቹ የተብራሩ የሆነ መጽሐፍ ነው አረብኛ ቁርአን ሲሆን ለሚያውቁ ህዝቦች የተብራራ ነው። የተብራራ መጽሐፍ ማን ነው? አረብኛ መጽሐፍ ነው። እሱ ማን ነው? ቁርአን ነው። ስማማላት ስማማ ይጨምርልህ መረጃ እየጠበቁ ነው። የመጀመሪያውን መልሰው መጀመሪያ ሄድለት ይሄ ከሐዲስ ላይ ነው ከቁርአን ላይ ነው? ቁርአን ነው እንጂ ያ መጽሐፍትን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛ ትፈልጋላችሁን ይላል። ስለዚህ እዚህ ጋር አሁን ይሄ ቁርአን ለመሆኑ ማስረጃ ስጠኝ ነው ያልኩ። ቶፒኩ ይሄ ስለሆነ ማለት ሰጣው እኮ ወንድማችን። የተብራራ መጽሐፍ የሚባለው ቁርአን ነው ብዬ እኮ አሳየው እኮ። ከቁርአን ውጭ የተብራራ መጽሐፍ የለም። እዚህ ጋር ቁርአን አይልም ወንድሜ። ይሄ ቁርአን ከሆነ ሱራ ስንት ላይ ነው? እስቲ ይሄን አሁን የምታነበው ሱራው ስንት ላይ ነው? ሱራ 6:114 114 ላይ ግን ቁርአን የሚል የለም። አይተሃል ወንድማችን? እሺ ቁርአን አይደለም ልስማማለህ። ራስን እንዴት እንደምትጠልዝ ላሳየህ። ምን መጽሐፍ ነው ይሄ? ምንድን ነው ይሄ? አላህ የተብራራ ሆኖ ያወረደው ምን መጽሐፍ ነው? ቀጥል። ምን መጽሐፍ ነው? አላህ የተብራራ ሆኖ ያወረደው መጽሐፍ ምንድን ነው? ምላሽ ፈልጋለሁ አሁን ከአንተ። ቁርአን አይደለም ብለሃል። መረዳት ከሳይችም እና ታዲያ ምን ላድርግ? አሳየውህ። ቁርአን ብቻ ሌላ መጽሐፍ ነው ቁርአን አይደለም ሚል ከሆነ ሙግት ማስረጃ ማምጣ የሚጠበቀው ካንተ እኮ ነው። እኔ ቁርአን የተብራራው በአረብኛ የሆነው እሱ መሆኑን አሳየውህ። አይ ቁርአን አይደለም የተብራራው 114 ላይ አይልም። አሰማው እንዴ? ጤነኛም አይደል እንደ ልጁ? ኦኬ ይሄ የተብራራ መጽሐፍ ከቁርአን ውጭ ያለ ነገሮችም ያብራራ ሰዎች ጤናማ አይደሉም። ሱራ 10 ሱራ
2 ቁጥር 111 ግፈትልኝ ክርስቲያን። እኔ በጣም ነው ማዝነው በዚህ መጠን ሙስሊሞች አይዶን ነው። አንተ አሁን የሃይማኖት ንጽጽር ከሆነ ያስከው እውቀት ያለው ሰው ጋር ይሄን ያክል ሰው ተከታይ ካለ እውቀት ያለው ሰው ጋር አስገብተህ ቁርአኑን የሚያውቀው ሰው አዳም በቃ የሚታርክ በታሪካችሁ ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ፣ ለነገር ሁሉ ገላጭ፣ ለሚያምኑ ህዝቦች ሁሉ መሪና ችሮታ ነው። የትኛው መጽሐፍ ነው ገላጭ የተባለው? አብራሪ የተባለው የትኛው መጽሐፍ ነው ወንድማችን? ይሄ በቅንፍ ውስጥ ያለውን እንትን በለው እሱን ችግር የለም። አትቀበልም አይደል? በቅንፍ ውስጥ ያለውን አልቀበለውም እኮ። ስለዚህ በቅንፍ ውስጥ ያለውን የትኛው መጽሐፍ ነው ይሄ? ትለያለህ እፎይ፣ ትለያለህ። በጣም ይለያል፣ በደንብ ይለያል። ቁርአናችሁን ከእናንተ በላይ አውቁ፣ ግልጽ አድርጎ እያወራላችሁ ነው። በነገራችን ላይ ከቁርአን በላይ እፎይ ግልጽ ነው የሚያወራው ነገር ማለት ነው። በጣም ግልጽ አድርገን ያስረዳው እፎይ። መስጊድ ውስጥ ብትሄድ እንደዚህ ያስረዱ። በጣም በዚህ ደረጃ ሚዩት አድርግ፣ በቃ ሚዩት አድርግ፣ ሚዩት አድርግ በቃ። እሺ እፎይ፣ ኢብራሂምን ለምንድን ነው የከለከልከው? ኢብራሂም ልግባ ሲል ለምንድን ነው የመለስከው? ለምን ፈርተህ ነው የመለስከው? እናም አይደለም እንደ ሰው ና ግባ ብሎ እኮ ኢብራሂም ልግባ ብሎ ነበር። ኢብራሂም ልግባ ብሎ ለምንድን ነው ፈርተህ የመለስከው ነው? ኧረ በእናትህ በልም ነው በልም አይደለም፣ እውነቴን ነው የምልህ። አሁን ዝም ብለህ መልሰህ ያ እውነቱ ስለሚገባ ነው እያልኩ ያለሁት። አንተ ነግሬ ካለው በቃ ያው ለአንተ ሞዴሬተር ሰጣለሁ፣ ታስገባዋለህ። አይ እሺ ያው ስጠኝ፣ እኔ እንደማለት ነው ያሳያለሁ። ስጠኝ ሞዴሬተር እኮ ላክ በለው፣ አንድ ቁጥር ጻፍ በለው፣ ጥሪ ያቀርብለት። እኔ እኮ ሴት አይደለሁም፣ ቀሚስ አልለበስኩም። እሱ ሴቶች ጋር እኮ ነው እንትን እንጂ ችሎታ አለው መስሎ ነው እንደሱ። ምንም ያውቀው አንተ ትሻላለህ ከሱ። ባይዘ አይ እሱስ እሺ፣ ከውሱ ጋር አውርተህ ታውቃለህ? ከስድስተኛ ክፍል ከቆመ ተማሪ ጋር አንተ እንዴት ነው የምትገምቱን? ግን ለእናንተ እንትን ስለሆኑ ኤኒዌይስ እሱ የእኛው የጠራው ቀድመ ኦልዌይስ ብልቱ የተቀጠቀጠ እያለ ይዞር ሜይ ቢ አሳስቦታል ይመስለናል ብልቱ ኦልዌይስ የእሱ እውቀት ምንድን ነው? ዘዳግማ መጽሐፍ ኮፒ አስደርጋ የዞርክ አንተ ዝም ብለህ ማይሆን መጽሐፍ ታልቅሳካ። ቁርአን ነው የማይሆን ነገር ነው። ምን አገባኝ ታዲያ? ቁርአን ነው። ቁርአን አይደለም በራስህ ጊዜ ኮፒ አድርጋ የዞርክ ዝም ብለህ ቲፎዙ ካደው ቁርአን አይደለም ይሄ አለ። ይመችህ። ቁርአን አይደለም እኛም እያልን ያለው ነው። እንደዚህ አይነት የሃይማኖት መጽሐፍ እያልን አይደለም። እኔ ቁርአን አይደለም ያልኩ ያለሁት ኮፒ አድርገህ ማይሆን ነገር በራስህ እኮ ይሄውን ማይሆን መጽሐፍ ነው። ይሄው ማይሆን ነገር ነው። ይሄ ወደ ሌላ ሲገባ አይታላ በራስህ ጊዜ ዝም ብለህ ወደ ሌላ ማይሆን ነገር አንተ እኮ ነው ማይሆን እንድገባ ያደረከኝ። ኢብራሂም ቀጥል። ሼክ ኢብራሂም በቃ እንደሚታርግ ኡስታዝ አለ። ኢብራሂም እንኳን ደህና መጣ። ኢብራሂም አለ ሰላም ነው። እንኳን ደህና መጣ። እሺ መጽሐፉን ስጠይቅህ ትናንትና ጠይቀሃል። ዛሬ አሁን ቶፒኩ ላይ አንድ የተወሰነ አውራ። መጽሐፉን ስጠይቅህ የምንተማመንበት ቅድሚያ ቁርአን ላይ አውራ። ቁርአንህ በመጽሐፍ ቅዱስ እንድታምን ስለሚያዝህ ቁርአን ላይ ማውራ። ችግር የለም። ይሄን እኔ አትጠይቀኝ። በመጀመሪያ መጽሐፍ ቅዱስ ላይ ትናንትና ጠየቅኩ። ትናንትና እኮ አልጠየቅም ብለህ መጽሐፍ ቅዱስ ብቻ ጠይቀህ ነው የወጣኸው ሳትጠየቅ። ዛሬ ደግሞ አንብብ ቁርአንህን። እስኪ ጥያቄን አስተናግደኝ። ይሄን አነብልሃለሁ። በመጀመሪያ ጥያቄ አንዴ ቁርአንን ታፍርበታለህ። ምክንያቱም ትናንትና ጥያቄ ብቻ ነው የጠየቅከው፣ አልተጠየቅክም፣ አልመለስክልኝም። ዛሬ ደግሞ ተመልሶልሃል፣ በደንብ ተመልሶልህ። እንደውም ምን አደረግክ? ተደበክ። የሆነ ሰዓት ላይ ላስታውስህ፣ ቪዲዮን አጠፋሃትና በቪዲዮ ነበርክ ትናንት። ኡስታዝ ለምን ትዋሻለህ? ተደበክ። የሆነ ሰዓት ላይ ተደበክ። የሆነ ሰዓት በህይወት የሰው ነው አላውቅም። በቃ እሺ፣ ጥያቄ ከሆነ በኋላ ትጠይቃለህ። ሚዩት አድርግና ጠብቀን። እሺ፣ እንደዛ ከሆነ ኤኒዌይስ አብዲ ነስር እንኳን ደህና መጣ።
አብዲ ናስር እንኳን ደህና ቆየህ። እንዴት ነህ ያ ጀማ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንዴ የሚጠርግ ትጠይቃለህ በኋላ። እንዴት ነው ደማችን? ሰላም ነው። እንኳን ደህና መጣ ብያለሁ። እንኳን ደህና ቆየህ። አንዴ ባክ ብለክ ሰርች አድርገህ ወይንም ገልጹን ኦርደሩን ታሳይኛለህ? የትኛውን ምን የሚለውን? ይህን መጽሐፉ ራሱ ምን አይነት ቁርአን እንደሆነ። አይ ሃርድ ኮፒው ካለ አንተ ክፈተው። ሃርድ ኮፒውም ካለ ወይንም ደግሞ ጥቅሶቹን ስለምናገር ችግር የለው። ማንኛውም ስህተት ካገኘ የጠቀስናቸው ላይ እዚህ ላይ ስህተት ተናግራችኋል ማለት ትችላለህ። ቻሌንጅ ታደርገናለህ ከፍተህ ጥቅሶቹን እየተናገርን ስለሆነ እንትኑን መግቢያውን አሳየው። አይ ቲንክ እሱ መሰለኝ የፈለገው። ይሄ ሳዲቅ ሐጂ አቢብ ሳኒ ነው የሚባሉት፣ የእሳቸው ትርጉም ነው። አፑ የእሳቸው ትርጉም እንደሆነ ነው ማለት ነው። ያዛችሁት እኮ ያንኛው ታርጉታላችሁ፣ ለእንትን ደግሞ ይሄንን ታመጡታላችሁ። ተመሳሳይ ነው። አንድ አይነት ነው። ኧረ በስመ አብ ወይኔ ሙስሊሞች ሁለት ልክ ነው። አንደኛውን ይሄ እኮ ክሮስ ቼክ ማድረግ የሚጠበቅብህ ከኛ አይደለም ሲጀመር። ፋይዛ አይ ስህተት አለው ወይንም ደግሞ ቁርአኑ ይሄ የኛ ቁርአን አይደለም ካልክ እኛን አይደለም። አሁን እንደዛ አይነት ነጥብ ካገኘ መጣህ አዋርደን ይሄው ዋሽታችኋል፣ ይሄ እናንተ ቁርአን ነው የኛ ቁርአን ላይ የለም ብለህ ከፍተህ ማዋረድ የምትችለው አንተ ነህ፣ እኛ አይደለም። ቁርአንን አንተ ስለማታውቅ እኛ ስናሳይ ግራ የሚገባ ከሆነና ያንን ላለመቀበል እሱማ እውነት ነው። እኔ ሙስሊም ነኝ፣ ቁርአንን በደንብ አላውቅም፣ ግን ባለ እውቀቱን ለምን አትቀበለውም ነው እኮ። አንተ የሃይማኖት ንጽጽር ከሆነ የምትፈልገው የእውቀት እንትኖች አሉ። ታውቃለህ አታውቅም? አንተ የት እናውቃለን? አውቃለሁ ብለህ ላክ አስገባህ። ዛሲት አሁን ቶፒክ ላይ ክርስቲያን ፓራፍራይዝ አድርገው። እሺ፣ በነገራችን ላይ ይሄ በጣም ከፍተኛ አጣብቂኝ ውስጥ ስለሚከታቸው ነው። እስካሁን እንግዲህ የመለሷቸውን መልሶች ሰምታችኋቸዋል። ሌሎች አንቀጾችን እናሳያቸዋለን። በሰማይ በምድር ብናኝ ታክል አንድ የቀረ ነገር የለም፣ ሁሉም ነገር ቁርአን ውስጥ ተጽፎ ይገኛል፣ ተብራርቶ ተዘርዝሮ ይገኛል የሚላለ። ኦኬ፣ ለጥያቄ ስንጠይቃቸውስ ተጽፎ የሚገኝ ከሆነ እስልምና መሰረታዊ የሚባሉ ጥያቄዎች የምጠይቋቸው ግን ቁርአን ውስጥ የለም። ቁርአን ውስጥ ያለው ምንድን ባለ እውቀቶች ይመልሱላቸዋል በእንትን ላይ ማለት ነው። ሪከርድ ያ በደንብ ሪከርድ አድርጉ። ያርግላቸው። እሺ ድጋሚ ያው ሪከርድ አድርጉለት። ያ ድጋሚ ቁርአን በተደጋጋሚ እጅግ በጣም በርካታ ቁርአን በተደጋጋሚ እጅግ በጣም በርካታ ቦታዎች ላይ ግልጽና የተብራራ የተዘረዘረ ለነገሮች ሁሉ አብራሪ መጽሐፍ እንደሆነ ይናገራል። ቁርአንን ደግሞ ሌላ ማንም ማብራራት እንደማይችል ራሱ አላህ ብቻ እንደሆነ የሚያብራራው ይናገራል ቁርአን። እስካሁን ያየናቸው ማስረጃዎች አሉ፣ አውጥተን ማየትም እንችላለን። ድጋሚ ሙስሊሞች የምትፈልጉ ከሆነ እናያቸዋለን፣ ችግር የለውም። ስለዚህ የሙስሊሞች መሰረታዊ የሚባሉ ሃይማኖቶች ጥያቄዎች ሲጠየቁ ቁርአን ውስጥ አለ ወይ? ለምሳሌ ስለ አላህ፣ ለምሳሌ ስለ ካዕባ፣ ለምሳሌ ስለ ሰላት፣ ለምሳሌ ስለ ዘካ፣ ለምሳሌ ስለ ሌሎች ነቢያት ስንጠይቅ፣ ስለ ነቢያቶች ስንጠይቅ ቁርአን ውስጥ ተዘርዝሮ ይገኛሉ ስንል አንድም መልስ የለም ቁርአን ውስጥ 114 ምዕራፍ ውስጥ። ለምሳሌ አብዲ ናስር ካንተ ልጀምር። እሺ ኦኬ፣ እስኪ ስለ ጥቁሩ ድንጋይ ከሰማይ እንደወረደ ታምናለህ? አምናለሁ። ኦኬ፣ በጣም ጥሩ። ቁርአን ግልጽና የተብራራ ነው፣ ነገሮችን ሁሉ ያብራራል፣ የተዘረዘረ ነው ብለህ ታምናለህ? አዎ። ኦኬ፣ ጥቁሩ ድንጋይ ከሰማይ ነው የመጣው የሚል አንድ ማስረጃ ከ114ቱ ምዕራፍ ውስጥ ስጠኝ። እኔ ልጠይቅ የገባሁት ይሄን መጽሐፍ ምን ከሚለው ሰርች ላይ ነው ዳውንሎድ ያደረግከው ብዬ ጠይቄ ካለ መልስልኝ። ቀጥል። እፎይ ምን ብለክ ነው ሰርች ያደረግከው? እፎይ ምን ብላችሁ ነው? ቁርአን በአማርኛ ብለን አንተ ስልኩ ኦኬ፣ የለም አንተ ስልክ ላይ የለም ቁርአን አለ። ሰርች ነው ማድረግልክ። ቁርአን ብለህ ነው ሰርች ያደረከው? እሺ አዎ፣ ቁርአን በአማርኛ ብለና ሰርች አድርገህ ማለት ነው።
ሜቢ አሁን ፕሌይ ስቶር ላይ ገብተህ ቁርአን በአማርኛ ፈልገው። አፑን አይደል የፈለግከው? አንተ የምትጠቀመው ቁርአን ኦኬ። አንተ የትኛው ነው የምትጠቀመው? ኖ አንተ ችግር የለውም። እኔ የምጠቀመው ቁርአን ነው፣ ግን አንተ የምትጠቀመውን ቁርአን ማየት ስለፈለኩኝ ነው። አንተ የምትጠቀመውም ችግር የለውም። ልዩነት አይኖረውም። አንድም ልዩነት አይኖረውም። ያው ነው የሚሆነው። ግን ያው ቼክ አድርገው። እሺ እሺ። ዋይፋይ አማርኛ ሰላም 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 ሰላም። እፎይ እንዴት ነሽ? ማውራት እንችላለን? ይፈቀድልናል? ያለሽ አለክ? ኧረ በደምብ ደህና ነኝ አልሐምዱሊላህ። ኦኬ እንዴት ነሽ? አንድ ነገር ልልክ ነበረ እፎይ ማለት ነው። እንደኔ አይነት አንድ ነገር አልሽ እስልምና በደንብ ማናቅ ልጆችን ሰብስበህ ከምትወያይ በነገራችን ላይ ወይንም ኡስታዝ ሁሱንም ተወው፣ ኡስታዝ እነ ኢብራሂምንም እነ ማንንም ተዋቸው። ከእህታችን ማናት ዛህራ ጋር ብቻ ለምን አትወያይም? እውነት አንተ ጀግና ካሁን አይ ሴት ልጅ እኮ ከቤትም መውጣት የለባትም ማውራትም የለባትም እኮ። ሴቶች እኮ አይምሮ ጎዶሎ ነሽ፣ አንቺ እኮ አይምሮ ጎዶሎ ነሽ። እኛ እኮ ወንድ ስለሆን ክርስቲያን ስለሆን ዘገምተኛ አይደለሽም ብለን ስለምናከብርሽ ከወንድ እኩል እንድታወሪ ያልፈቀድልሽ እንጂ ነብይሽ ያለው ሀጂ ነቢይ ሴት ያለ ሀጂ ነቢይ መንቀሳቀስ አትችልም። ዘገምተኛ ስለሆነች ምስክርነቷም ተቀባይ አይደለም፣ ድምጿም ደግሞ አውራ ነው ተብለሻል። እዚህ ሁሉ ወንድ ውስጥ አታፍሪም? አሁን ስታወሪ ነብይሽ ያለው የሴት ልጅ በአለ ሀጂ ነቢይ መንቀሳቀስ የለባትም፣ አስፋልት ላይ መሄድ የለባትም፣ ከድንጋይ ጋር እየተጋጨች ቆይ ነብይሽን አታከብሪ? ዝም በል። እሱ ነብይሽን አታከብሪ? ነብይሽን አታከብሪም ወይ እህታችን? ነብይሽን ታከብሪያለሽ? እሱን አንተ አታስተምረኝም ብዬ ካለው ወይ ነብይሽ አይምሮ ጎዶሎ ነሽ ብሎሻል። ትቀበያለሽ? አትቀበይም? አታስተምረኝም። ግን አንተ እውነት ወንድ ጀግና ከሆንክ የአይምሮ ዘገምተኛ ነሽ ብሎሻል። ይሄንን ትቀበያለሽ? አትቀበይም? ለምን አትወያይም? ትልልቅ ኡስታዞችሽን ለእናንተ ናቸው። ትልልቅ ኡስታዞችሽን ኤኒዌይስ ማን አለ ቶፊክ እንኳን ደህና መጣ። ቁርአን አገኘህ አብዲ? ሴቶች ሙስሊሞች ሪስፔክት ስለምናደርጋችሁ ነው። እኛ እንደ ክርስትናው ሰው ሁሉ እኩል ነው ብለን ስለምናምን እንጂ ነብያችሁ አይምሮ ጎዶሎ ናችሁ፣ ዘገምተኛ ናችሁ ብሏችኋል አላላቸው። የሙስሊም ሴቶች የአይምሮ ኦኬ። በምስክርነት ይሴሊ እኩል ነው ከወንድ ጋር በአቅም ነው እንጂ ከፍና ዝቅ የተደረጉት በእውቀት እኩል ናቸው፣ በክብርም እኩል ናቸው፣ በምስክርነት እኩል ናቸው፣ በሁሉም እኩል ናቸው ሀቅን እስከያዙ ድረስ። አንዴ ክፈትልኝ ክርስቲያን እስቲ አዲሱን እንያ ያንሳሉ። በአቅም ነው እኩል ናቸው። ቆይ በአቅም አይደለም ያልኩህ እኔ በምስክርነት ደረጃ ሴት ልጅ አይምሮ ጉድለት አለባት ብሏል። አንዴ አንብቤን ሰላም እንዴት ናችሁ? ቤቱላ የወንድ ግማሽ ነኝ በምስክርነት ብለሽ ታምኛለሽ? ቤቱላ በአይምሮ የወንድ ግማሽ ነኝ ዘገምተኛ ነኝ ብለሽ ታምኛለሽ አንቺ? አላምንም ብላለች እሷ። አላምንም ብላለች። ጎበዝ ቤቱላ። እኔ አላምንም። አንድ ጥያቄ ልጠይቅህ ነው። አንዴ እሺ አሊ፣ አሁን ይህን አዲስ አንብብና ፈሰርልን። አንብበው። ሀዲሱ እውነተኛና እውነት ያልሆነ የሚባል የተከፈለ ሀዲስ አንብብ። ምናልባት ቡሃሪ ነው። ቡሃሪ ውሸተኛ ነው። ቡሃሪ ነው። ቡሃሪ ነው። ስለተብራራው ቡሃሪ ነው። እየጠየቅክ ነበር ቅድም። ቡሃሪ ነው። ቡሃሪ ሁሉ ሶሂህ ነው። እንዴት አለ የተጣለም እኮ። ቴንክ ዩ ጎበዝ። እኔ ከቁርአን አሳያለሁ። ቀጣይ አንዴ ዝቅ አድርግልኝ። ሴቶች ሪስፔክት ስለምናደርጋችሁ የሙስሊም ሴቶች ከወንድ እኩል እንድታወሩ የምፈቅድላችሁ እንጂ
የመርሳት ችግር ያለባችሁ ዘገምተኛ እንደሆናችሁ ከቁርአንም እናሳያችኋለን። በነቢያችሁ አስተምሮ በአላህ ምስክርነት መሰረት ሁለት ካልሆናችሁ ከአንድ እኩል እንደማትሆኑ። The prophet said, isn't the witness of a woman equal to half of that of a man? ነቢዩ ምን አላቸው? የሴት ልጅ ምስክር የወንድ ግማሽ አይደለምን አላቸው። The woman said, yes. ሴቶች እስቲ ኢክራም ማይክሽን አንሺ። የሴት ምስክር የወንድ ግማሽ አይደለምን? ኢክራም አሁን እንደ ነብይሽ እየጠየቅኩ ነው። የሴት ልጅ ምስክር የወንድ ግማሽ አይደለምን? ምላሽሽ ምንድን ነው የሚሆነው? ነብይሽ እንደዚህ ብሎ ቢጠይቅሽ። ኢክራም ማይክሽን አንሺ። ኢክራም ሰምተው አታውቅም እፎይ? ኢክራም ማይክሽን አንሺ። ሴት ስለሆንሽ ነብዩ ምን ብሏል? ሴቶቹ ምን ብሎ ጠየቃቸው? የሴቶች ምስክር የወንድ ግማሽ አይደለምን? የሙስሊም ሴቶች ምን ብለው ነው መመለስ ያለባቸው? አዎ እኛ የወንድ ግማሽ ነን ብለው ነው መመለስ ያለባቸው። This is because of the deficiency of a woman's mind. ይህ በሴቶች የአእምሮ ጉድለት ምክንያት ነው። ቆይ እኔ ሱረቱ በቀራ የተዛባ ትርጉም የተሰጠው ነው። አውሮፓዎቹ ሱረቱ በቀራ 280 አንዴ አዳምጥ። ሎክ በቀራ ሊደም ኦኬ። የወንድ ግማሽ ነሽ አይደለሽም? በምስክርነት አይደለችም። ኦኬ እሺ፣ ጥያቄ እንደገና አልጠይቅሽ። ሴቶች የሙስሊም ሴቶች በምስክርነት የወንድ ግማሽ ናችሁን አይደላችሁም? አይ ጎበዝ ታመጪዋለሽ፣ እሱን ችግር የለውም። አሁን ጥያቄውን ብቻ መልሽ። ታሳይኛለሽ፣ ችግር የለውም። ቀጥቅጣችሁ እግራችሁ ግዟት የሚለውን ታመጪዋለሽ፣ በደንብ ታሳይኛለሽ፣ ችግር የለውም። 5 ደቂቃ ተጠይቄ ልውጣ። አሁን እኮ ታሳይኛለሽ። አሁን እኮ ታሳያለሽ ተባልሽ እኮ ታሳያለሽ ተባልሽ እኮ። አሁን የተጠየቅሽው መልሺ። እህታችን አዳምጪ። ሌላ ሰው እንዲያወራ እኮ የተጠየቅሽው መልሽ። በነቢይ ራስን ብቻ ነው የምታወራው። ስማት ከፈለግ። ኦኬ ፕሊስ አሊ አትለጠፍ። ራስን ቻልኩም። ሴት ልጅ የወንድ ግማሽ ነች አይደለችም? በምስክርነት ቀጥታ ቀጥይ። ነች አይደለችም? ለምን ታፍሪያለሽ? ነብይሽ እኮ ያለው ነው፣ ቁርአንሽ ያለው እኮ ነው። ለምን ትሸማቀቂው? ልጅ ግማሽ ማለት ከስር አይሰማችሁም? ግራጎል ተፈጠረች ወይም ወንድ ልጅ የሚያስተዳድራት ማለት ነው እንጂ ዘገምተኛ ማለት አይደለም። ዘገምተኛ ብሎ የሚፈታው ያንተ መጽሐፍ ቅዱስ ነው። የኔ አይሰማም? አሁን የጠየቅኩሽ እሱን ደግሞ በማስረጃ የማን ነው የማይሰማው? እህታችን የተጠየቅሽውን ቅድሚያ መልሺ። የወንድ ግማሽ ነሽ አይደለሽም? በምስክርነት መለስኩልህ እኮ። የወንድ ግማሽ ማለት ዘገምተኛ ማለት አይደለም። ማለት የሚለውን አልጠየቅኩሽም። የወንድ ግማሽ ነሽ አይደለሽም? በምስክርነት ዳሃው አይደለም። የወንድ ግማሽ ነሽ አይደለሽም? በምስክርነት ቀጥይ። ኤኒዌይስ ወደ ቶፒኩ መልሰው። አንተ እንደተረዳኸው አይደለም። የወንድ ግማሽ ማለት ዘገምተኛ አይደለንም፣ ግን ግማሽ ነን። የወንድ ግማሽ ማለት ለምን ትሸማቀቂያለሽ? ነብይሽ ነው ያለው። ቶፒኩን ፓራፍሬዝ አድርገው ክርስቲያን ሴት ልጅን ቀጥቅጣ መታ አሳድጋት እንትና ግዛት ምናምን የሚባል ሽታውም የለም በመጽሐፍ ቅዱስ ላይ። እንደዛ የሚያስተምርም ካለ ስህተት ነው። እንደዛ አይነት አስተምሮ የሚያስተምሩትን ሙሐመድና አላህን ገሃነም ጠብቋቸው። አሳያለሁ። ሴት ልጅ እርኩስ ናት የሚለውንም አሳያለሁ። የራስን ሸፍነ የሰው አታብራራ። የራስን ያው ከፍል አድርግሻ። አሁን ክፈች። ሴት ልጅ ቀጥቅጠ መተህ የሚለውን ለምን ወጣሽ? ከፍ ሳር መረጃውን እንድታሳየን እኮ ነው ከፍ ያደረኩሽ እኔ።
ኤኒዌይስ አሁን ወደ ቶፒኩ መልሰው ቶፒካችን ላይ እንመለስና በነገራችን ላይ መሐመድ የተናገረውን ቀጥታ እሷ መድገም ደበራት። ለምን? በጣም ስለሚደብር የተናገረው ሴቶች ላይ ማለት ነው። እኛ እንዳላችሁ ሴቶች ስናስገባችሁ እኛ እንደ መሐመድ ስለማናስብ ነው። ስለዚህ የሙስሊም ሴቶች ገብታችሁ ከኛ ጋር መወያየት ትችላላችሁ፣ ችግር የለውም። እሺ ለምን? እኛ እንደ መሐመድ ሴት ልጅ አይምሮ ግማሽ ነች ከወንድ ብለን አናምን። ኦኬ እሺ ቶፊቅ አለ አሊ መሐመድ ምንድነው እዚህ ላይ ሐሳብህ ምንድነው? ቅድም ምን ላይ ነው ያቆምከው? የተብራራ መጽሐፍ ቅድም ስትጠይቅ ነበር። ኦኬ እሺ ኦኬ ከአባው ከሰማይ እንደወረደ ነግረኸኝ ነበረ። እሱ ቁርአን ላይ አለ ነግረኸኝ ነበር። ጥቁሩ ድንጋይ ሀጀር አላህ አዎ፣ በማስረጃ በሐዲስ የተረጋገጠ እኮ ነው ይሄ። ቁርአኑ ግልጽና የተብራራ ነው ወይስ አይደለም? ነግረህ ነው የፈለከው? ወይ ቁርአን ላይ ያልተብራራ የቀረ ነገር አለ? እሺ ያልተብራራ የቀረ ነገር አለ? ይኸውልህ በጭራሽ የለም፣ ሁሉም የተብራራ ነው። እሺ አንዴ እንረዳበት መንገድ ነው ያልተብራራ። ችግር የለውም። ጥቁሩ ድንጋይ ቁርአን ላይ ተብራርቷል ወይስ አልተብራራም? ስማኝ እንጂ አዳምጥ። እኔ አራት መጽሐፎች አልተነገርኩልህ ነው። አላህ ወደ መላእክተኞቹ 4 መጽሐፍ ልኳል። አራቱንም አብራርቶ ነው የላካቸው። ምንም አታውቃቸው ስለማታውቀው መጽሐፍ እኮ ማውራት ጥቅም የለውም። ይኸውልህ ቅድም እዛ ያስቀመጥከው ምንድን ነው የሚለው የተብራራ ሆኖ ሳለ አሊ የእነኛን ገና የሚያብራራ ነው እያለህ እኮ ነው። ምን አብራርቶ ይልካል? ግን ያንን በፊቱ ያሉትን አረጋጋጭ ሲሆን ቆይ አንዴ ለነገር ሁሉ ገላጭ ለሚያምኑ ህዝቦችም ችሮታ ነው። በፊቱ ያሉትንም ምን ያረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ስለዚህ ቁርአንህ እንደዚህ ከሆነ ለነገር ሁሉ ገላጭ ከሆነ ሀጀር አልአስዋድን ጠየቀ። በቁርአን ውስጥ እናገኘዋለን እሱን። ምክንያቱም ለነገር ሁሉ ገላጭ ከሆነ ያንተን ኃጢአት እንደሚሸከም ታምናለህ። 7 ጊዜ መዞር የኔን ኃጢአት ማን ነው የሚሸከመው? በሐዲስህ መሰረት እንደዛ ብለህ ታምናለህ። ቁርአንህ ደግሞ የለውም እንደዛ የሚል ሀጀር አልአስወድ ከጀነት እንደመጣ ሙስሊሞች ያምናሉ እንጂ የሰውን ወንጀል ይሸከማል የሚል አለ? ማን ያለው እንደዛ? ሐዲስህማ ይላል አይልም። ቁርአንህ ግን የለም አይልም። የትኛው ሐዲስ ነው እንደዛ ሲል የሰማው? ባሳየስ እንዴ ከጀነት የመጣ ነው ክብር ይሰጠዋል እንጂ ድንጋይ እኮ ነው፣ ድንጋይ ነው። ኦኬ ያ ድንጋይ ኃጢአትን ይሸከማል የሚለውም ከገነት መጣ የሚለውም ሐዲስ ላይ ነው። የሰው ልጅ ኃጢአቱን የሚሸከማል ሐዲስ ላይ ከሄድክማ ድንጋዩ ኃጢአትን ይሸከማል ይላል። ሱናን አናሳይ 29 ላይ አይልም። የጠቆረው ምክንያት በምንድን ነው አሊ? የጠቆረው ምክንያት በምንድን ነው? እሱ አላሁ ረህማ ነው እንደጠቆረ አምጥቶ አስቀመጠው። የሱን ትንታኔ ኦኬ ከሰማይ ሲወርድም ጥቁር ነበር። ይኸውልህ አዎ የሱን ትንታኔ ብትነገር በአንተ አቅም አእምሮህ ሊችለው አይችልም። ስለዚህ አንድ ነገር ልንገርህ። አንዴ አታዳምጥ። ችግርህ እኮ አታዳምጥ። ችግር የለውም። ጥቁሩ ድንጋይ ሲመጣ አትፈልግም እንዲያወራ አትፈልግም። አየህ ስለማትፈልግ ሩጠህ ማቋረጥ ነው የምትፈልገው። እሺ አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ነበር። አራቱንም አብራርቷል ብያለሁ። አንተስ ዝም በል በእናትህ እስኪ አትለጠፍ ሰው ላይ ኢብራሂም። ኪታቦች አሊ ችግር የለውም አብራርቷል ብያለሁ። ያብራራበት መንገድ ልነግርህ። አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ጥቁር ነበር ነጭ ነበር? አንዴ ነጁ ሚስ አድርጊ። ጥቁር ነበር ነጭ ነበር አሊ? ነጭ ነው ብልህ ጥቁር ነው ብልህ በአንተ አረዳድ አትረዳውም። አየሁ ሴት ላይ ተለጥፎ ይመልሳል ማለት ነው። አሁን እሷ ስትመልስ ተለጥፈ መለስክ። የጠቆረው በምን ተለጥፎ አይደለም። የጠቆረው በምን ምክንያት ነው? በእናንተ ወንጀል የጠቆረው በምን ምክንያት ነው? ኢየሱስ በእኛ ወንጀል ተሰቅሏል እንደምትሉት በእናንተ ወንጀል ነው የጠቆረው። ድንጋዩ የጠቆረው በምን ምክንያት ነው አሊ? በሰዎች እጅ ስለሚነካ ነው። ወደዛ እየሄድክ ነው አንተም። እንደሱ አይደለም። እኔ ልንገርህ ሰማ ከሆነ ስለ መብራራቱን ነው አሊ። አቤት አሊ እየሰማሁ ነው። ለምን ነው እሱ ጭቅጭቅ የምታደርገው? ጥያቄ ጠየቃችሁ። ኦኬ በቁርአን ውስጥ ስለዚህ ጉዳይ የሚያወራ ነገር አለ? ይብራራ አታዳምጡም? በቁርአን ውስጥ ስለዚህ ጉዳይ አለ የለም? በቁርአን ውስጥ ያልተጠቀሱ ነገሮች በሐዲስ ተብራርተዋል። ይሄ ግልጽ ነው። ቆይ 5 ደቂቃ እኔ ጥያቄ መጠየቅ እችላለሁ?
ጠይቂያለሽ በአንድ ቤቱላ ማሲ ስለዚህ ወንድማችን በቁርአን ውስጥ ያልተብራሩ ነገሮች ያልተጠቀሱ ነገሮች በአዲስ ተጠቅሰዋል አለን። ስለዚህ ቁርአንህን አፈርድም ያበላኸው ለምን አፈርድም ሁሉን ነገር ገልጠናል ካለ በኋላ አንተ ደግሞ ምን አልከን? ባዳ አትደርበኝ። እንዴት ማንን የትኛውን ለምን አትደርበኝ? ፕሊስ አትደርበኝ፣ በእናትህ አትደርብ። ታወራለህ። በቁርአንህ ምን ይላል? ለነገር ሁሉ ገላጭ ነው ካለ በኋላ አንተ ደግሞ ምን አልክ? ያልተገለጠ ነገር አለ በሐዲስ ተብራርቷል አልክ። ስለዚህ ቁርአንህ ዋሽቷል፣ ለነገር ሁሉ አብራሪ ነው ሲል እያልኩህ ነው። ቀጥለውን አሁን ቀጥል። ኢንቫይት ላክለት። ቀጥል አሊ። ይኸውልህ የአንድ ነገር ርዕስ በሌላ ነገር ትንታኔ ይሰጠዋል። የሰው ልጆች እንዲገባቸው ተደርጎ በሌላ መንገድ ትንታኔ ይሰጠዋል። ለምሳሌ በቀላሉ እንሂድና ይሄን ውሃ አትጠጣ ካልህ አንድ ሰው ለምንድን ነው አትጠጣ ያልከኝ ብለህ ሳትጠይቀው ቢያመልጥ ያን ውሃ ሳትጠጣ መጠበቅ ነው ያለብህ። ከጠጣው ውስጡ መርዝ ሊሆን ይችላል። አየህ፣ መርዝ ከሆነ ደግሞ አንተን ይገላል። አዳምና ሔዋን ከጀነት የተባረሩት ይሄንን ዛፍ እንዲያስቀርቡ ተብለው ከዛ ከዛፍ ሐዋ ቀምሳ በዛ ቅጣት ነው አይደል ከጀነት የተባረሩት። ማን ጠየቀ? ስለዚህ ደግሞ እንዴት ከሌ ወለደ እያልክ ልትጠጣ? ፕሊዝ አሊ፣ ስለ ኪታቡ መሰረት እየነገርኩህ ነው አሊ። ወደ ሆነ ጉባ አታዳምጥም። ችግር ያልጠየቅንህና የምታወራው እኛ አዳምና ሔዋን ከገነት እንዴት ወጡ የተዛ ማን ወለዱ ጥያቄያችን አይደለም። በደንብ አስተውል። በመጽሐፍ ውስጥ ምንንም ነገር አልተውንም፣ ሁሉንም ነገር አብራርተናል ይላል ቁርአን። አንተ ደግሞ ቅድም ምን አልከን? በቁርአን ውስጥ ያልተገለጸ ወጣ እንዴ? በቁርአን ውስጥ ያልተገለጸ ያልተብራራው በሐዲስ ነው የተብራራው የተገለጸው አለ። ቁርአኑ ደግሞ ምንም ነገር አልተውንም ሁሉንም አብራርተናል ይላል። አንተ ደግሞ ነው ያልተብራራው ያልተብራራ አለ በሐዲስ ያለው ውሽስ ግጭት ነው ማለት ነው። እምነትህ ከሐዲስ ጋር እየተጋጨ ነው፣ ከቁርአን ጋር እየተጋጨ ነው። ቁርአን ምንም አልተውንም ሁሉንም ነገር አብራርተናል ካለ አይ በሐዲስ ነው ካልክ ቁርአን ሚስ ያደረገው ነገር አለ፣ ያላብራራው ያልገለጸው አለ። ጥያቄ ቆይ ትጠይቂያለሽ አንዴ። እዚህ ቶፒክ ላይ የምትይው ነገር አለሽ? ምን ላይ ያውን የተከፈተው ለነገር ሁሉ አብራሪና ሁሉንም ነገር አልተውንም ይላል። ምንም ነገር አልተውንም ካለ የተወው ነገር አለ ብለሽ ታምኛለሽ? ያላብራራው ቁርአን ቁርአን ሁሉንም ነገር ያብራራል። ስለዚህ ሁሉንም ነገር የሚያብራራ ከሆነ አላህ ከሌሊቱ 1/3 ይወርዳል ብለሽ ታምኛለሽ? አይ እኔ አላምንም እንደዛ ብዬ። ኦኬ ከሌሊቱ 1/3 አለ ይናለው ብለሽ ነው የምታምኚው? አላህ ከአርሽ በላይ ከፍ ብሎ ነው ያለው ብዬ ነው ማምነው። አላህ ከአርሽ በላይ ከፍ ብሎ ነው ብለሽ የምታምኚ ከሆነ ካዳ ይህንንም ለሚያምኑ እኮ ሁሉም አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ሁሉ ቀን በየሌሊቱ 9 ሰዓት አካባቢ ላይ ይወርዳል ብለው እኮ ያምናሉ። አይ እኔ ማለት ብዙም ስለ ሃይማኖቴ ብዙም ትምህርት ስለሌለኝ ነው እንጂ በደንብ ከተማርኩኝ ሊገባኝ ይችላል። አይ ምንም የሚገባሽ ነገር አይደለም። ምክንያቱም በየቀኑ የሚወርድ ከሆነ ሀገራት ሰዓት እንደሚለያይ ታውቂያለሽ አይደለ? እሱ እንትን ሁሉንም ነገር ማድረግ ስለሚችል እዛም እዚህም እንትን ይላል ብዬ አስባለሁ። ማለት እኔ ስላልተማርኩ ኢንሻአላህ ስማር ማለት አስቸጋሪ ነው። አስቢ ኢትዮጵያ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ አሜሪካ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ ካናዳ ላይ እንደዛ ከወረደ፣ ዱባይ ላይ እንደዛ ከወደ፣ ሳውዲ ላይ እንደዛ ሲወርድ፣ የመን ላይ ሲወርድ፣ እስራኤል ሲወርድ፣ አፍጋኒስታን ሲወርድ፣ ኬንያ ሲወርድ ፎይ አትዘባርቅ እባክህን። ኧረ ፎይ ተው ግን እንዴ! ይህ ምን መዘባረቅ ነው? አይደለም እሱ አይደለ እንደ ሁሉንም ሀገር የፈጠረው እኮ ሁሉም ጋር ኦኬ። ማይወርድባቸው ሀገራቶች ላይ አለ። ከሌሊቱ 1/3 ላይ ማነሽ ነጃት? ቆይ አንዴ ነጁ፣ ቆይ ሁሉንም ሀገራቶች እሱ አይደል እንደ የፈጠረው? እሱ በቁዋ በቁራ ሁሉንም ማድረግ ስለሚችል ያደርጋል ብዬ ያምናለሁ።
እኮ ታምኛለሽ። ስለዚህ አንቺ ጋር ይወርዳል። ሌሎች ማይወርድበት ቀን አለ፣ ሌሎቹ ጋር ማይወርድበት አለ። እንደዚህ አይባልማ። ሁሉንም ቦታ ለራሱ ስለፈጠረ አይወርድም። የማይወርድበት ሀገራት አለ አልልም። እኔ በሱ ስራ መግባት አልፈልግም። በሱ ስራ ገብቼ አሁን ጥያቄያችን ምን አልፈልግም። ካላ ጋር መጣላት አልፈልግም። ካላ ጋር መጣላት አልፈልግም። ያንተ ጋር ገብቼ ራሱ ይሄንን ቃል በመናገሬ ራሱ ከሱ ጋር እንደተጣላው ነው የሚሰማኝ። አረ ለምን ትጣየው? እርቃ ወርደሽ ነው ወጪው። የስረኛውን አውርደው ወንድማችን። እሺ ትጠይቂያለሽ። እሱኛውን ከላይ ያለው 5 ደቂቃ ከላይ ያለው እሱ ነው ጥያቄ። አይ ክርስቲያን እኔ ጥያቄ ብቻ ነው የሚጠይቀው። እኛ ነጃት ወይት አንዴ አይደለም ክርስቲያን የሚለው ቃል አውርደው አንዴ ነጃት እሱን አውርደው ከስር ያለውን ወይስ ዝም በይ በአላህ ያኛውን አንደርቡ። ቆይ እሱን ዳውሎ በለው። ኤኒዌይስ በደንብ አስተውሉ። ቁርአን ስለራሱ ደጋግሞ ግልጽና የተብራራ እንደሆነ ደጋግሞ ይናገራል። በደንብ አስተውሉ። ግልጽ ነኝ፣ የተብራራው ነኝ፣ ደጋግሞ ይላል። ምንም እንኳን እንደዚህ እድል ለምንድን ነው ማሰጠኝ? ጥያቄ እንድንጠይቅ ፍቀድልና ቀጥይ። እሺ ቤቱላ እስከዛ ድረስ እሺ፣ ሁላችሁ ሚውት አድርጉት። እኔ በስነ ስርዓት ነው ማውራት የምፈልገው። እሺ ቀጥይ። ማለት እኔ ኦፍ ላንቴ ማለት ተዋላሽ ሆነ እንትን አለ። ኦኬ ቀጥይ። ኔትወርክ ነው መሰለኝ አይሰማም። አውሪስ እየተሰማ አይደለም። እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንክ ዩ እናመሰግናለን። አመሰግናለሁ እና እንድትረዳኝ እፈልጋለሁ። እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። አፈቅርሃለሁ በጣም እናመስ ቤቱላ በጣም ነው የምወደው። ኦኬ ሱብራን ምን እንዳደረከኝ አላውቅም። በጣም ነው ያፈቀርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምናን አታሰድም። አይደለችም ሙስሊም ማለት ጉዳይ የምሬን ነው። ልጠይቅሽ አንዴታ እኔ ጥያቄ አለኝ ልጠይቅ። ሴት ጥያቄ እንቀበልም። በቃ ኤኔስ ሱራ 6 114 አልጨረስኩትም እንዴ? ሁለተኛ ጥያቄ ነው። የምርሽን ነው እንዴ? ተረዳኝ። የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ አንዴ እሺ እቺ ጋር ሄታለች እና እህት ሙስሊም ነሽ? ዞር አድርገው። ቆይ አንዴ ፕሊስ፣ ቆይ ዞር አድርገው፣ ፊት ለፊት አድርገው። እንትና ናስር ፊት ለፊት አድርገው። 6 114 ላይ 114 ያ አንብበው እስኪ አሁን ወጣ እኮ ኖ 6 114 ሱራ 6 ቻፕተር 6 114 ያ አያ 114 114 እርሱ ቁርአን ግልጽ እና የተብራራ ሲሆን ካላህ ሌላ አብራሪ ትፈልጋላችሁን ይላል። ስለዚህ አያስፈልግም። ፔሪድ አላህ ግልጽና የተብራራ ሆኖ አውርዶታል ነው።
ራሱ ቼክ ማድረግ ስለፈለገ ነው። እንደዛ አይደለም ወንድማችን 114 ላይ ደረስክ። ለምን ትወጣለህ? አንበቦሲ እርሱ ያ መጽሐፍን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛን እፈልጋለሁን በላቸው ይላል አይደል ወንድማችን? አብዲ ሚዩት ነው። ማይክን አብዲን አንሳው። እስኪ ክፈት ማይክን አንሳው። ሚዩት ነክ አብዲ ሚዩት ነክ አብዲ ሚዩት አብዲ ናሰር እያወጣኝ ነው። ዋርኒንግ እያለኝ ነው። አያሳይም አንተ ጋር ኦኬ ብሎክ እሺ፣ ዝጋው። አያሳይም። ኦኬ ዋርኒንግ እያለ ከሆነ ችግር የለውም። ካሜራውን ዝጋውና አንብበው። በቃ እኛ ስላየ ነው። እኛ እንዳለው ይላል አይልም? ይላል። ዛሴት